ሉቃስ ወንጌል ምዕራፍ 21 ከቁጥር 12 የሉቃስ ወንጌል ምዕራፍ 21 ከቁጥር 12 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ከዚህም ሁሉ በፊት እጃቸውን በላያችሁ ይጭናሉ ያሳዳዶቹም አለ ስለ ስምም ወደ ምኩራብና ወደ ወህኒ አሳልፎ ይሰጣቸዋል ወደ ነገስታትና ወደ ገዢዎችም ይወስዷቸዋል ይህም ለምስክርነት ይሆንላቸዋል ስለዚህ እንዴት እንደምትመልሱ አስቀድማችሁ እንድታስቡ በልባችሁ አኑሩት ወደረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ ይሰጣቸዋልና ወላጆቹም እንኳን ወንድሞችም ዘመዶችም ወላጆቹም አሳልፎ ይሰጣቸዋል ከናንተም አንዳንዱን ይገላሉ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ ከራሳችሁም አንዲት ጸጉር እንኳን አትጠፋም በመታገሳችሁ ነፍሳችሁን ታገኛላችሁ እያለ ቃሉ ይቀጥላል። በመጽሐፍ ቅዱስ ስናይ ታላላቅ መንግስታት ኃያል የሆኑ ሰዎች እነዚያ ብርቶች ጀግናዎች እንዴት ፈረሱ ብትል በእግዚአብሔር ሰዎች ላይ በተነሱ ጊዜ አጭር ሆነ። ሳኦል 85 ካህናትን አስገደለ። ዳዊት በቅኔ ዘምሯል። ካህን ኮባ አይደለም፣ በአንድ ቀን አይበቅልም። ለአንድ ካህን ጌታ ስንት ጉዳይ አድርጓል። አንድ ካህን ከአንድ ከተማ ይበልጣል፣ ከህዝብ ይበልጣል። አንተ መንግስት ነህ እንጂ ነቢይ ሐዋርያ አይደለም። ወደ ቤተ ክርስቲያን ለምን ትገባለህ? ገብተህ ለምን ታስገድላለህ? ፍርድ ለምን ታዛባለህ? የሚገባ አንድ ነገር አለ። ሊያነቅልህ ከምድርቱ ሊያፈርስም ጊዜ ደርሷል አለ። 85 ካህናቱን ካስገደለ በኋላ እድሜው አጭር ሆነ። ወንበሩ ተናወጠ፣ ቤቱ ተናወጠ። እንደምታውቁ ነው። ሌላ ገዳይ ቢጠፋ እንኳን ራሱን በራሱ ገለዋል። በካህናት ላይ የተነሳ በተቀቡ ሰዎች ላይ የተነሳ ኃያል ቢሆን እንኳን እድሜ አጭር ነው፣ ጊዜ አጭር ነው። ኢየሱስ ጌታ ነው። ናባል እንደ ስሙ ትርጉም ነው። ናባል ማለት የስሙ ትርጉም ጅል፣ ሞኝ፣ ሰካራም። እንዴት አድርጎ እናትና አባት ለልጅ ይህን ስም እንደሰጡ ባላቅም ትርጉሙ ግን ጅል ማለት ነው። ሰውየው ገንዘብ አለው እንጂ ሞኝ ነው። ሰውየው ገንዘብ አለው እንጂ ጅል ነው። ይሳደባል፣ ይናገራል። እሱ ቢሳደብ ሰው አይገረምም። ህይወቱ በቃ ስድብ ነው። ይሳደባል። አንድ ጊዜ ግን ተነስቶ የተቀባውን ዳዊትን ሰደበ። ብዙም አይደለም ስድቡ፣ ሽፍታ አለው። ምንጩም አይታወቅ አለው። የገዛ ባለቤቱ እንዲህ አለች፣ በእኛ ላይ አፍ ከፍተህ ለምድ፣ ጎረቤቶችን ሁሉ ላይ አፍ ከፍተህ ለምድ፣ ጓደኛ ሁሉ ላይ አፍ ከፍተህ ለምድ፣ በተቀባው በዳዊት ላይ አፍ ትከፍታለህ? ያንተን እድሜ እኔ በጌጅ ለክቼ ሳይክ እድሜ አጭር ነው። ዳዊት በጦር ባይመታ እንኳን በርግጥ ለዳዊት ካለው ባህሪ አንደኛ ባህሪ እኔ አውቃለሁ። ካነኩ አይነካ፣ ከነኩ ደግሞ አይለቀም። ቁጡ ባህሪ እንዳለ አውቃለሁ። ዳዊት ግን ዝም ብል እንኳን የዳዊት ጌታ ዝም አይልም። እድሜ አጭር ይሆናል። አቢጊያ ያቺ ቆንጆ ሴት ሮጣ ትራፊክ መንገድ ላይ ቆሞ መኪና እንደሚያስቆም ሁሉ ዳዊት በቁጣ ሲመጣ አስቆመችና ዳዊት አንተ ስማኝ፣ እኔ ባለቤቱ ነኝ፣ እንደምታየኝ ቆንጆ ነኝ። እንዴት እንደተገናኘን ባናቅም እኔ ቆንጆ ከዚህ ሰውዬ ጋር ተጋባን። ይሄ ባለ ጠዋትም ማታም በልቶም ጠጥቶም ተኝቶም እንኳን ይሳደበኛል። ከባለጌ ጋር መኖር እንጂ መፍታት ቀላል ነው።
ይሄን ባለጌ ቢፈታ መልኬ ከሆነ እንደምታየኝ ነው ብዙ ወንዶችን በአንዴ አሰልፋለሁ ግን ከባለጌ ባለ ጋር አንድ ቀን እስከ ዛሬ ድረስ አልጋዬን አልቀየርኩም ሽማግሌ አልጠራም ወዲ አላልኩም እስከ ዛሬ ኖር ያለው አንተን ደሞ ሰድቧል ወደ ሰምቻለሁ በቁጣ ተነሰ መጣ እንደው እኔ አይቻለሁ እባክህ ዳዊት አንደ ሰማኝ እሺ ምን ለምትዩ አንተ ናባል እንዳለ አይደለም እሱ እንዳዋረደ አንተ አትዋረደ ስለ አንተ ትንቢት ሰምቻለሁ ነገ ንጉስ እንደምትሆን ነቢይ እንደምትሆን ረጅም እንደምትሄድ ስለ አንተ ሰምቻለሁ ይሄ ባለጌ ባለ ሰድቧልና ከተማ ላይ ያለው ሁሉ ወንዶችን አጠፋለሁ ብለ ይሄ ሁሉ ወታደር ይዘህ እዚህ ትመጣለህ እግዚአብሔር ካንተ ያርቀው እንዳታደርገው እነኮ የሚበላ አጥቼ ምትታ አጥቼ እዛ ጋር ሲንከራተት ዳዊት ዛሬ የሚበላ የለም እንጂ ነገ ቤተ መንግስት ያንተ ነው አሜን አሜን ዛሬ የሚበላ የለም እንጂ ነገ ቤተ መንግስት ያንተ ነው yes አሜን ከጉልበቴ ብርሃን ይወለዳል አሜን አንተ ትልቅ ሰው ትሆናለህ አሜን የቀን ጉዳይ እንጂ ትከበራለህ yes አሜን ዳዊት ስለ አይምሮሽ ጌታ ይባረክ ትንሽ ብትንተፋተፊ ኖሮ ቢሄድ ኖሮ ወንዱ ሁሉ አጠፋ ነበር እነንም ከጉዳ አወጣሽ ባለሽን ከሞት አስመለጥሽ እናንተ ወታደሮች ቀኝ ወደ ኋላ ዞር ምትዩ ጉዳይ አለ አላት አዎ አለኝ ምንድነው የምትለኝ ምትይ ሂድና በጎችን ጠብቅ እየሰደበኝ ይሄ ነው ክርስትና አለችው ዋው አሜን እየሰደቡ መልካም መስራት አሜን ኢየሱስ ጌታ ነው አሜን ስሙ ይባረክ አሜን እና ዳዊት ባለጌ ሰው ናባል ዳዊትን ከሰደበ በኋላ በህይወት የቆየው 10 ቀን ነው ያ 10 ቀን ነው ብዙ መቆየት አልቻለ እውነት ስሙ የተባረከ ይሁን አሜን ይሄ ስንት ነው 2 ወንድሜ የእግዚአብሔር ቃል ሰብኳል ስለሱ ጌታ ይባረክ ወደዚህ ጉባኤ ግን ሲመጣ በአንድ ዱቦ አላልኩም ይዤ መጣ አንድ ሐሳብ አለ ይሄ ስንት ነው 2 በፊታችሁ ያቆመ ጌታን አምላችሁ ከእግዚአብሔር ዘንድ የሰማው ድምጽ ይሄ ነው እናንተን የሚነካ ያይኑን ብሌን እናንተን የሚነካ ያይኑን ብሌን ስለዚህ ዛሬ አንድ ሐሳብ ይዤ መጣሁ አሜን ለጠላት መጥፊያ ጊዜ ደርሷል ፌላ ፕሮዲኮስ አሜን 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 ሃሌሉያ ጨርሻለሁ ከዚህ በኋላ የቀረው ጉዳይ የግል ጉዳይ ነው ማገለግላችሁ አሜን በዛሬ ቀን ወደ አዋሳ ከተማ ሲመጣ ከጌታ ዘንድ ይዤ መጣው ድምጽ እንዲህ የምን ነው አሜን ሂድና ንገር ምን ሊበላው ለጠላት መጥፊያ ጊዜ ደርሷል ደርሷል አሜን መጥፊያ ጊዜ ደርሷል ደርሷል ለምን ጓደኛ አይሆንም yes ለምን አባቴ አይሆንም yes ለምን ልጅ አይሆንም yes ከዚህ በላይ ጌታ አይታገስም አሜን እግዚአብሔር ይበቀላል አሜን እግዚአብሔር በቁጣ ይነሳል ኢየሱስ ጌታ ነው አሜን አመሰግናለሁ ጄሌ ፕሮዲፎስ አሜን ደርሷል ኢየሱስ ይሄ ነው የዕለቱ ሜሴጅ አሜን የዚህ ወር ሜሴጁ ይሄ ነው አሜን የዚህ ሳምንት ሜሴጁ ይሄ ነው አሜን አሜን የዛሬ ቃል ይሄ ነው አሜን ለጠላት መጥፊያ ጊዜ ደርሷል አሜን ኢየሱስ መጥፊያ ጊዜ ደርሷል አሜን ነገር ፈልጎ ባንተ ላይ ለመጣ መጥፊያ ጊዜ ደርሷል አሜን እግዚአብሔር ዙፋኑን ያፈርሳል መንግስቱን ያፈርሳል ቤቱን ያፈርሳል እቅዱን ያፈርሳል አሜን ከዚህ በላይ ጌታ ዝም አይልም እሳንደ ኢየሱስ አመሰግናለሁ ዜሌ ፕሮዲኮቫስ አሜን አመሰግናለሁ ኢየሱስ መሽከርከር አልችልም yes እንዲህ እንኩ ለሁሉ ሰው በጆሮ ሊናገር አሜን ለጠላት መጥፊያ ጊዜ ደርሷል አሜን ለጠላት መጥፊያ ጊዜ ደርሷል ከዚህ በላይ አንተን አያሳደድም ከዚህ በላይ አንተን አይደፍርም እግዚአብሔር ካንተ ጋር ይሆናል አሜን ምልክት ታያለህ አሜን 10 ቀን ሳይሞላ ምልክት ታያላችሁ አሜን ትመሰክራላችሁ አዎ ላንተና ለጠላት 10 ቀን ልስጥህ አሜን
ጽዋ ሞልቷል። አሜን ጌጁ ሞልቷል። አሜን ጊዜ ደርሷል። ኢየሱስ ከዚህ በኋላ ጌታ ዝም አይልም። ዝም አይልም። አሁን ታያላችሁ። አሜን አመሰግናለሁ። ዘለ ፕሮዲቫዲ ካባሰ ካታ እየሰማችሁ ነው? አዎ ቲፖዞ ይኖረው yes ዘመድ ይኖረው ይጃለው ገንዘብ ይኖረው ይኖረው ወንበር ይኖረው አዎ ባለ ጊዜ እንትና ይበል አዎ ማን ይበል አዎ ከጌታ ዘንድ ሰምቻለሁ። አሜን ነው ይያው ጌታ ነው የምላችሁ። አሜን ከዚህ ማታ ጀምሮ እንዲህ ይሆናል። እሰይ የሳኦል መንግስት እየደከመ የዳዊት መንግስት እየበረታ የሳኦል መንግስት እየደከመ የዳዊት መንግስት እየበረታ ለአንተ ግን የቦታ ለውጥ ይሆናል። ይሆናል የአድራሻ ለውጥ ይሆናል። ኢየሱስ ነውጡ ለለውጥ ይሆናል። አሜን ነውጡ ለለውጥ ይሆናል። ነውጡ ለለውጥ ይሆናል። አመሰግናለሁ። ቁጭ በሉ እስኪ። አሜን አሜን ለለውጥ አሜን አሜን ነውጡ ለለውጥ አሜን እስኪ አሜን አሜን ቀስ ብዬ ወደ ውስጥ ይመለሳለሁ። ኢየሱስ ጌታ ነው ብለህ ስለሰበክ ብቻ መልካም ጉዳይ ስለተናገርክ ብቻ የወንድም ሚስት ለምን ብዬ ስላወራው ብቻ የዮሐንስ አንገት ኃጢአት ሰርተሃል፣ ልክ አይደለም፣ አንተ ከዚህ ተመልስ፣ ጉዞ አልተመቸም ስላልክ ብቻ ይሄ ነገር አድርጎ በቁጣ ብነሳ መንገድ አሳይተ መንገድ ቀይሮ ከመጣ ኢየሱስ ሂዱና ተናገሩ። እምቢ ካሉ ጫማችሁን አራግፉ ነው አራግፉ። ትቢያችሁን ለዛ ከተማ መልካም አይሆንም። ከሰዶም በላይ ከጎሞራ በላይ መልካም አይሆንም። ጨለማ ይበዛል፣ መከራ ይበዛል እናንተ ካልተቀበሏችሁ። ከኔ ጋር ናችሁ? አዎ እንኳን አሳዝኖ እንኳን አስቀይሞ ኢየሱስ እንኳን ችግር ፈጥሮብኝ ህይወትን፣ ኑሮን፣ ትዳርን፣ ቢዝነስን፣ እቅድን፣ አላማ እንኳን አዛብቶ አንተ ደግሞ እንኳን ተቀይመ ይቅር ብትል እንኳን እሱ ይቅር አይልም። አሜን። አንተ ይቅር ብትል እንኳን ጌታ ይቅር አይልም። አሜን አሜን አሜን። ሰማኩት። ይቅር ብትል እንኳን እኔ ይቅር አይልም። ኢየሱስ በዚህ ወር ይበቀላለሁ። በዚህ ወር ይበቀላለሁ። አሜን። በዚህ ወር ይበቀላለሁ። አሜን። እሱ ጉባኤ ነው። ኢየሱስ ቬላዶዶስ አሜን። እኛ የምናውቀው ለሚያሳድዱ መጸለይ አይደለም? አዎ ጸልየው እንኳን አባ ሆይ ባለማወቁ ነው ይቅር በለው ብትል እንኳን አሳዝኖ እንኳን አስቀይሞ መጸለይ እስከሚያቅት መቆም እስከሚያቅት ህይወት እስከሚበላሽ ቢዝነስ፣ ትዳር፣ ጸጋ፣ አቅም፣ ጉልበት ሁሉ እስከሚበላሽ እንኳን እንደዚህ አጎሳቁሎ ቀርቶ አንተ ይቅር ብትል እንኳን እኔ ግን ይቅር አልልም። አሜን። እኔ ግን ይበቀላለሁ። አሜን። እኔ ግን ይበቀላለሁ። አሜን። ትመሰክራላችሁ? አዎ። እንዲህ ይሆናል። አሜን። ውሃ ውስጥ የገባ ጨው እንደሚሟሟ ሁሉ ኢየሱስ ጠላት ከዚህ ማታ ጀምሮ ይሟሟል። አሜን። ቢዝነሱ ይሟሟል፣ ይሟሟል። እቅዱ እንደዛ ይሆናል፣ ይፈርሳል። እስኪ አንተ ኢየሱስ አሜን። አመሰግናለሁ። ብራዲያዶስ አሜን አሜን። ትዝ ይላል ሁለተኛ ዜና ምዕራፍ 25 15 አካባቢ ነው መሰለኝ። አንድ ንጉሥ አማሲያስ ይባላል። አዎ ከሌላ ሀገር ጣዖት ሲያመጣ የራሱ የማያውቀውን ጣዖት ወደዚህ ሀገር አመጣ ብሎ ነቢይ ሲናገር ንጉሡ ተቆጣ። አንተ በእኔ ላይ አንተን ማነው አማካሪ ያደረገ? ማነው አንተ የሾመክ ብሎ ሲናገር ነቢዩ ያለው እንዲህ ነው። ይሄ ሰውየው ይሄ ንጉሥ የመጥፊያ ጊዜ ደርሷል። እዛ የማይሰራው ጣዖት እያወቅ ወደዚህ ታመጣለህ? ለምን እንዴት ታደርጋለህ ብለው ነቢይ ሲጠይቅ ነው ንጉሡ ነው። አንተ ማን የኔ አማካሪ ያደረገ? ማን ያለቃ ያደረገ? በእኔ ጉዳይ አንተ ምን አገባ ብሎ ሲናገር የሚገባ አንድ ጉዳይ ቢኖር ከኔ ጋርም ከጌታ ጋር መከራከር ጀምረዋል። ማይሆነው ጉዳይ አይሆንም ብዬ ሲናገር መልስ መስጠት ጀምረዋል። ወደ ልቡ መመለስ አልቻለም። ይሄ ሰውየው መጥፊያው ጊዜ ደርሷል። ከዛ በኋላ እንደምታውቁ እድሜው አጭር ሆነ። ነገር ሁሉ ተበላሸ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ይሄ የጠላት ጉዳይ ነው። አዎ ወደ አንተ ልምጣ። አሜን። ጠላት በበዛ ጊዜ ምን ላድርግ ነው?
ሲያሰቃይ ምን ላደርግ ነው? ወደ ክስ ልሂድ? ቸርቹን ትቼ ልሂድ? በቃ ልጥፋ? እንዲህ ላድርግ? እንዳታደርገው። ያንተ ድርሻ አለ። ለጠላት መጥፊያ ጊዜ ደርሷል። አሜን። እስካሁን ያወራው ኮትን የሚከተል ጠላት አለ አይደለም? የሚከተል እግር የሚከተል አለ እግር አይደለም? የሚከተል አለ አይደለም? አዎ። እስከ ዛሬ ጌታ ዝም ብሎ ከሆነ ከዚህ ማታ ጀምሮ ጌታ ዝም አይልም። ኢየሱስ አሜን። ለሱ መጥፊያ ጊዜ ደርሷል። ለሱማ መጥፊያ ጊዜ ደርሷል። አሜን። መጥፊያው ጊዜ ደርሷል። አሜን አሜን። አሁን የኔ ድርሻ ምንድነው ነው? መልካም ስራ አድርገ ሰው ተገልብጦ ከመጣ ማስበው ጉዳይ ሁሉ ሰው ትርጉም ከሰጠ ተቃራኒ በየቦታው ሰው ካስጨነቀኝ የኔ ድርሻ ምንድነው? አዎ። ዳዊት ምን አለ? አሕዛቦች ለምን ያጉረመርማሉ በኔ ላይ ወንድሞቼ ለምን ተነሱብኝ? አዎ። እስራኤል ለምን ተነሳብኝ? እኔ ምን አደረኩ? ጌታ ምን አለ? ዳዊት አቁም። እኔ ዝም ካልኩ አንተ ለምን ታበዛለህ? አቁም። እና ምን ልሁን? እኔ ያልኩን አንተ አድርግ። ከኛ አትማርም? እናንተ ማን ናችሁ? ስላሴዎች ነን። በትክክል እናንተ ምን ታደርጋለህ? ሰው ሲነሳብኝ ምን ታደርጋለህ? ዳዊት እንደዚህ እንዳጠይቀኝ እኔ እንደገደለ ማምጦ እነሱ የተናገሩን ድጋሜ የተናገርኩ በኋላ አልፈልግም። የነሱ ጉዳይ ትቼ የሰማይ አጃንዳ ይናገራለሁ። አዎ፣ ወደ እግዚአብሔር አይ ለጌታ እንደ ጮኸት እስቲ አንደ ቁጭ በሉ ንብጉሜ በኋላ ታግዘኛለህ። እኔ እንደገደለ ማምጦ አዎ የተናገረው ጉዳይ ድጋሜ የተናገርኩ መልስ የሰጠው እዛ አልታገርም። እነሱ የሚያሩ ሌላ፣ እኔ ግን የሰማይ አጀንዳ ይናገራለሁ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ጠላት ቁስል ቢያመጣ እውነት ነው። በጥይት ቢመታ በችግር ከመታ ለመቱ ሰዎች እንዲመታ እንዲጎዳ እያልክ እንዳታስረዳም እና በዛ መከራ ውስጥ ሆነ ኢየሱስ ጌታ ነው በል። አሜን። አንተ ግን ወንጌል ስበክ። ኢየሱስ ለወንጌል እሱ ምን አድርግ። አሜን። እስቲ አሜን አሜን። እንደ ድንገት አንተ ወስዶ ቢያስሩ ጣቢያ ቁጭ ብለህ ሌላ ጉዳይ አትናገርም። ስበክ። እዛ ወስደህ ወይ ትጽፋለህ። ሐዋርያ ጳውሎስ ካሰሩ ይጽፋል፣ ከፈቱ ይሰብካል። አሜን። ካሰሩ ይጽፋል፣ ከፈቱ ይሰብካል። ጠላት ግራ ስለሚገባ አላችሁልኝ ፌዳኮስ ይሆናል። አሜን። ወደ ከተማ ቢወስዱ ታገለግላለህ። አሜን። በገጠር ታገለግላለህ። ወንጌል ውጭ ታገለግላለህ። አሜን። አንተ አትቀመጥም። አንተ አትያዝም። አሜን። አንተ እኔ አልያዝም። ጀሌ ፕሮዲፋስ አልያዝም። አሜን። ኢየሱስ አቋሚ እንዳትቀይር፣ ስብከቴ እንዳትለውጥ፣ መንገዴ እንዳስት፣ ጊዜ እንዳስት ከነገናችሁ እጃችሁ ከፍ አድርጉልኝ። አሜን። ከዛሬ ማታ ጀምሮ አንተ ዝም ብትል እንኳን አንተ ይቅር ብትል እንኳን አሜን እኔ አባት ይቅር አልልም። እኔ እበቀላለሁ። አንተ ግን ስራህን ስራ። አንተ ግን አገልግል። አንተ ግን ቀጥል። አንተ ግን ሂድ። ዝዲዲዲስ አሜን። ኢየሱስ አሜን አሜን። ዳዊት የላከው አባቱን የላከው ስለ ወንድሞች አጣርተና ብሎ ሄደው። አዎ ግን ወንድሙ ምን አለ? የልብን ክፋት የልብ ተንኮል እናውቃለን። ማስረጃ አለ። ከፈለግ ኢሳይን እንጠራለን። አባቴ እጠራለሁ። እኔ ተንኮለኛ ነኝ። አባቴ አንተ አላክም። ይሄ ጉዳይ ውሸት ነው ብሎ ከሱ ጋር አልተከራከረም። ወደ ስራው ዳዊት ከወንድሞቹ ፊት ሸሸ፣ ዞር አለ። እዚህ ዞር ስል በሳኦል ፊት ተሰማ ይላል። አላችሁልኝ? ከወረኛ ዞር ስትል በዋናው ትሰማለህ። ኢየሱስ አሜን። በዋናው ትሰማለህ። አሜን። በትልቁ ትሰማለህ። አሜን። ኢየሱስ አመሰግናለሁ። አሜን። ዳዊት ዞር ሲል ከወንድሞቹ ከጓደኞቹ አሁን ከነሱ ጋር ቢያሸንፍም ትርጉም የለውም። ዳዊት ግን ምን አለ? ከወረኛ ዞር ሲል በዋናው በንጉሡ አይን ዋናው ማን ነው? ሳኦል። አላችሁልኝ? እንዲህ ይሆናል። በምናምንተ ሰዎች ጋር ቁጭ ብለህ አትከራከር። በቅርብ ጊዜ በዋና ሰው ትሰማለህ። በትልቁ ትሰማለህ። በዋናው ትሰማለህ። ቦታን ያዘጋጃል፣ ከተማን ያዘጋጃል፣ ሀገር ያዘጋጃል። ኢየሱስ አሜን። አሜን። እና በኔ ላይ እዛ ዛቻ አለ፣ እዛ ጋር ግሩፕ አለ፣ እዛ ጋር ያወራሉ። በኔ ላይ ችግር አያመጡም። እንኳን በነፍስ ጸጉሪ እንኳን አይነኩም።
ከጸጉር እንኳን ነፍስ yes እንኳን ቢዝነስ ከጸጉር እንኳን ትዳር አይነኩ ከጸጉር እንኳን ቅንጣት አይነኩ አንድ አይነካም አሜን አንድ አይነካም አይነካም ዳዳዳኪቮስ አሜን ኢየሱስ እኔ የምልህ እሺ አንዳንድ ሰው ማኪና ከገዛ በኋላ ኢንሹራንስ ይገባል ኢንሹራንስ ይገባል ቤት ከገዛ በኋላ ጀነነት ኢንሹራንስ ይገባል አዎ ይሄ ግን ኢንሹራንስ መቼ ነው የሚደርሰው ማኪና ሲቃጠል ሲጋጭ ቤት ሲቃጠል አይደለም እንዴ የኛ ጌታ ኢንሹራንስ አለ የኛ ጌታ ግን ስትቃጠል ሳይሆን ገና ሳትቃጠል ይደርስልሃል ገና ሳትሞት ይደርስልሃል እስቲ የኛ ጌታ ሳንቃጠል ሳንሞት ሳይበላሽ ይደርሳል ገና አመሰግናለሁ አሜን ለዚህ ጉባኤ ዛሬ ማታ የምስራች አሜን በአንበሳ እጅ እንደገባች ሚዳቆ በጭንቅ ያላችሁ ሁላችሁ ስሙኝ እኔ ዛሬ ጸልያለሁ በቅርብ ጊዜ ከአንበሳ እጅ ትወጪያለሽ አሜን ምንም አያደርጉን ነፍሴ አይነካም ትዳሪ አይነካም ስለዚህ አይነካም ነገር አይበላሽም እግዚአብሔር ቋንቋቸውን ያተባልቃል አንተ ግን ያስመልጠኛል አሜን አመሰግናለሁ ኢየሱስ የሰማው ይሄ ነው አዎ እንዴት ይሁን ቤት በኩል ይሁን አዎ መላባዳካኮስ እኔ ፎጣ እኔ እንዲያስኩ በመከራ ይሁን በብሽታ ይሁን በጭንቅ ይሁን በሆነ ጉዳይ ይሁን እንዴት ተይዛችሁ ማን ይደርስልኛል ከየት ይመጣል ምትሉ ሰዎች ሁላችሁ የምስራች 24 ሰዓት ሳይሞላ አንተና ቤት ታመልጣላችሁ አሜን እግዚአብሔር ያስመልጣል ከክስ ያስመልጣል ከዕዳ ያስመልጣል ከኃያሉ ያስመልጣል ከብርቱ ያስመልጣል አሜን እዛኔ ያስመልጠኛል አመሰግናለሁ መላዳባቦስ የሰማው ይሄ ነው አሜን እችን አገልግዬ ነው የሚሄደው አሜን ይሄ ወር ሳያልቅ የማያሻማ ፍርድ እግዚአብሔር ካልሰጠ አሜን ሕያው ጌታ ነው የምላችሁ ለአንዳንዶቻችሁ በ10 ቀን ውስጥ በ15 ቀን ውስጥ በጣም ከበዛ እስከ ዛሬ ወር ድረስ አሜን እግዚአብሔር ይፈርድልሃል እግዚአብሔር ይፈርድልሻል ከዛ ጉዳይ ትወጪያለሽ ከዛ ጉዳይ ትወጣለህ ምርኳችሁ ይመለሳል ኃይላችሁ ይታደሳል እስቲ አንዴ ኢየሱስ ሃሌሉያ አሜን ማራዲፋስ ድገምና አንዴ ኢየሱስ ይሄን ብቻ አይደለም ከዛሬ በኋላ እኔ ደካማ ነኝ እኔ አልችልም መናገር አልችልም እነሱ ብዙ ናቸው እሱ ዕውቀት አለው እሱ እንዲህ ነው ብለህ አትጨነቅ የትም ቦታ ቢያቆሙ ማንን ሰው መቆጣጠር የማይችለውን አፍና አንደበት እኔ ላንተ እሰጣለሁ ተናግሮ አይችሉም አውርቶ አይችሉም ቋንቋቸው አተባልቃለሁ እኔ ከአንተ ጋር እሆናለሁ ማጀሌቦስ እሆናለሁ በቃ ኢየሱስ ይሄ ዛሬ ማታ ኪዳን ነው አሜን ኪዳንን አላረክስም አሜን ኪዳንን አላረክስም ከአፌ የወጣውን ቃልን አልለውጥም አንተን አይቼ አባትን አይቼ አያትን አይቼ ሳይሆን የተሰቀለው ክርስቶስ ትዝ እያለው አንተን ባሪያ ከጉድ ያወጣል ከጭንቅ ያወጣል ከሐዘን ያወጣል እስቲ አንተ እወጣለሁ ሚላ ፕራዲካ ባሴሌ ፕሬዴሌፌስ ከልጆቼ ጋር አዲስ ቃል ኪዳን አደርጋለሁ በጌታ ዘርጉ እጆቻችሁን ማሴሌ ፕሮዲፋስ እችን ዘርጉ ቀለበት እጅን አሜን ዝም ብለህ ባላችሁ ቦታ እንዲህ ዘርጋኝ ነው የማውቀው ዘርጉ እጆቻችሁን አላችሁልኝ ዛሬ ማታ የምስራች ከልጆቼ ጋር አዲስ ቃል ኪዳን እገባለሁ አሜን አዲስ ቃል ኪዳን እገባለሁ አሜን ከዛሬ ጀምሮ አልተውህም በፊታችሁ ያቆመ ጌታ ነው የምላችሁ እምባ የሚያነባ አምላክ ይፈርድልሃል አሜን እሺ እምባ የሚያነባ አምላክ በዚህ ወር በኢየሱስ ስም ይፈርድልኛል አመሰግናለሁ አሜን ቁጭ በሉ ሳንዴ ኢየሱስ ወደዶዶ ሴሌብራዲቫስ አሜን እስቲ አሜን ይሄ ስንት ነው 3 ቆይታችሁ የገባችሁ ጉባኤ ማይቢ አሁን የገባችሁ ካላችሁ ለሁላችሁ ሐሳብ ግልጽ እንዲሆን በዛሬ ቀን ወደዚህ ቦታ ሲመጣ ይዤ የመጣው ጉዳይ ምንድነው? አሜን የመጀመሪያው ጌታ ዛሬ እንዲህ ይላችኋል። አሜን ለጠላት የመጥፊያ ጊዜ
ደርሷል። አሜን አሜን አሜን። አንድ በሉኛ፣ አንድ አንድ በሉኛ፣ አንድ ጉባኤ አንድ ይበለኝ። አንድ። ሁለተኛ የኔ ድርሻ ምንድነው ካላችሁ ከነሱ ጋር አላስፈላጊ መልስ እየሰጠክ አንዴ በቀበሌ አንዴ በወረዳ አንዴ የጎረቤት አንዴ ወዲህ ያልክ ስንት ጉዳይ ሴቭ ማድረግ ሲገባ ነገሩ ሴቭ አድርገ ጠዋትና ማታ እሱ የኮተኮትክ እያሳደክ አትቀመጥ እና አንተ ግን እኔ ያልኩን አገልግል ያልኩን ተናገር ያልኩን አንተ ድርሻን ቀጥል። አሜን። እንኳን አንተን እንኳን ቤትን እንኳን ልጆችን እንኳን ትዳርን ቀርተው ከጸጉር አንድ አይነካም። እኔ እደርስልሃለሁ እኔ እደርስልሃለሁ። አንተ መንገድን ቀጥል። ሶስተኛ አሜን። መከራ መጣ ብለህ ራስን ለማዳን አትሞክር። አዎ ጨርሻለሁ። አዎ ሾልከህ እንዳትወጣ። ዋው ሾልከህ እንዳትወጣ ራስን ለማዳን ከዚህ ጉዳይ ካልወጣ ይሄ ጉዳይ ዞሮ ሄዶ እንዲህ ስለሚያደርገን ብለህ ሾልከህ ራስን ለማዳን አትሂድ። አንተ ተጋፈጥ፣ አንተ ተነስ፣ አንተ ጀምር። ከዚህ ቀን ጀምሮ ማንም መቋቋም የማይችለውን አንደበትና አፍ ኢየሱስ እሰጣለሁ። አሜን። ሸንጎ ፊት ቢያቆሙ፣ ዳኛ ፊት ቢያቆሙ፣ ወረኛ ፊት ቢያቆሙ እኔ ካንተ ጋር ይሆናለሁ። አንተ ሾልከህ እንዳጠፋ ራስን ለማዳን አትሞክር። አሜን። ጨርሻለሁ። ጉባኤ ቆሞ ለጌታ እልልታ ጩኸት አቤት 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 አቤት